እንደምን ቆያችሁ ውድ የተከበራችሁ ቤተሰብ። አደይ ቀጣይ ክፍል ብርቄ ብላታለች ፍቅርን ለልዬ ተሽሏታል። ለሊ ስለተሻላት በጣም ደስ ብሎናል። ባቡሬ የሌለ ተደስተዋል። ነገር ግን የባቡሬ እናት ማዘሯ እነለሊ ቤት ናት። እነለሊ ዶክተሩ ጋር ሄደዋል። ባቡሬ ይዘዋት ሄደዋል። ነገር ግን ገጀራው ወደ እነለሊ ቤት ሄዷል። መፈለገ ሄዶ ይሁን መቼም በክፉ ነገር ይነካታል ብዬ አላስብም። ምክንያቱም ባቡሬ ጥንቃቄ ሰጥቶታል። ቤተሰቦቼን ለሊንም ሆነ ማዘሯን እንዳትነካ ተብሏል። ምናልባት በክፉ የመጣ አይመስለኝም፣ ግን ማዘሯ ደንቅታለች። ባቡሬ ለሊን ወደነ ዴቭ ቤት ለማድረስ ሄደዋል። ምክንያቱም አዴን ለመጠየቅ ስለምትሄድ የፍቅር እናት መጠየቅ ፈልጋለች። አዴ ለልዬ ማለት ነው። እናም እሷን አድርሰው በቶሎ ወደ ቤት ከተመለሰ ለማዘሯ ይደርስላታል። ምናልባት ለክፉ አይመስለኝም፣ አሁን ባቡሬን ስለሚፈራ። ለማንኛውም ውድና የተከበራችሁ ፍቅር አሁንም ተንኮልን አልተወችውም። እናቷ ብትላትም ብትመክራትም ብትቆጣትም ምንም ነገር አሰማትም። ዘዴዋን ከየት እንደምታገኝ ከየት ነገሮቹን እንደምትቀያየር የሚገርማችሁ ነገር ዳኒ እያስቸገረኝ ነው ከትምህርት ቤት ስወጣ እያለች እሱም እያባረራት ለእናቷ ትናገር ነበር። አሹ ይከተላት ነበር። አሁን ግን ዳኒን የቤዛው ወንድም ራሷ እየፈለገች ራሷ እየወጣች ታገኛለች። አሁንም አዴን አልለቀቀቻትም። ዴቪን የራሴ ማድረግ አለብኝ ብላ ስለምታስብ ለሊ ቤዛ መድኃኒት ቀይራ ስለሰጠቻት አዴ ለልዬ ታማ ነበር። ነገር ግን አሁን ቤዛ እንዳትፈለግና ቤዛ እንዳትታሰር ከቤዛ ወንድምና ከፍቅር ጋር ሆኖ ቤዛ ሆኖ ነገሮችን ለመቀየር ገጀራም አለበት። እሱ ምንድነው አዴ ናት ያደረገችው በማለት አዴ ላይ ለመላከክ ሲፈልጉ አዴ በነገራችን ላይ አዴ ላይ ቢፈርዱና አዴ ናት ያደረገችው ብሉ አዴ በቦታ አልነበረችም። አዴ ገጠር ነበረች። እነሱ ራሳቸው ተኝቶ ነው ይሄንን እያሰቡ ያሉት፣ እንቅልፍ ውስጥ ናቸው። ምክንያቱም አዴ በቦታ አልነበረችም። አዴ በቦታ ስላልነበረች እንዴት አድርጋ መድኃኒቱን ቀይራ አስገብታ ለሊ እንድታብድና ለሊ እንድትታመም አደረገች። ይህ ራሱ በአጭር መንገድ ራሳቸው ላይ መሰከሩ ማለት ነው። በዚህ ዶክተሩን በጣም ነው ማደንቀው። እንዴት አድርጋ አዴ ለሊ እንደዚህ እንዳደረገቻት አንቺ የታየሻት በማለት ፍቅርን ጠይቋታል። ዶክተሩ በሳቅ ነው የገደለኝ። ብርቄ እያለች ሰጥራት፣ አይ ብርቄ ለፍቅር ቆንጆ ስም አግኝቶላት ነበር። ለሊ ናት ነግሮ ያወጣችላት። ለማንኛውም ይመስገን ለሊ ወደ ራሷ ተመልሳለች። ሁሉንም ሰዎች ያውቃለች። አሁንም የአዴን እናት ይቅርታ ለመጠየቅ ሄዳለች። ምናልባት በዛን ሰዓት አስቀይሜያት ከሆነ ክፉ ነገር ተናግሬ ከሆነ ብላ ከባቡሬ ጋር በመሄድ ይቅርታ ልጠይቃት ነው። ግን ደግሞ ምንም አላጠፋችም። የፍቅርን እናትም ረድታታለች፣ አግዛታለች፣ እንደ እናት ሆናታለች። እናቴ ብትላት አቤት ወዬ ብላታለች። እና መልካም ሴት ናት የፍቅር እናት። ፍቅር ግን እንደ እናቷ አልወጣችም፣ በእናቷ አልወጣችም። እናቷ እየጠበቀቻት ነው በአሪፍ ነገር። ለሰዎች ጥሩ ናት። ሰዎች በሷ ቤት ይሰበሰባሉ፣ ይቀመጣሉ። ፍቅር ግን ሰው ትጠላለች፣ ሰውን አትወድም፣ ሰው መቅረብ አትፈልግም። ነገሮችን ወዲያና ወዲህ ታሳስራለች። አሁንም አዴ ናት ያደረገችው በማለት ዶክተር ጋር ሄዳ ይሄንን ተናግራ እሱ ስንቃባት በሩጫ ወጣች። እንደዛም ደግሞ ርቃ ሳትይ ከዳኒ ጋር ቆማ እያወራች ዶክተሩ መጥቶ አያት። ታዲያ ይሄንን ወንጀል ከቤዛ ጀርባ ሰው እንዳለ ያውቋል ማለት ነው። ምናልባት የአዴን እናት ስለሚያከብርና ስለሚወዳቸው ፍቅር ሊያልፋት ይችላል። ቤዛና ወንድሟ ግን የሆነ ቀን ይሰጣቸዋል ብዬ አስባለሁ። አሁን ተደብቀዋሉ። ገጀራም
እየተጫወተባት ነው። ቤዛ መድኃኒትን ቀይራ ለሊ ሰጥታ ለሊ ራሷን እንድታጣና እንድትታመም አደረገችው። ነገር ግን ቤዛ ገንዘቡንም አላገኘችም። ምክንያቱም ገጀራ አልሰጣቸው። ሂጂ ከዚህ የምን ገንዘብ ነው በማለት አፋቸውን አዝዘዋል። አያችሁ ምንም ሳታገኝ በባዶ ሜዳ ለሊን ጎዳቻት። ለሊ ግን ወደ ራሷ ተመልሳለች። እድሜ ዶክተሩም ነግቶ መድኃኒቱንም ቀይሮላት እንድትመለስ አድርጓታል። ስለዚህ ቤዛ ትንሽ እውነትም ለሊ እንዳለችው ካልተቀጣችና ዋጋውን ካላገኘች ሰዎች ላይ መጥፎ ነገር መስራቷን አታቆምም። ምክንያቱም ዛሬም ዝም ብላ ከታለፈች ከነጎዳም ሌላ ነገርን ታስባለች። የቅምጥል ጉደኛ አዲሷ ከእስር ቤት የተፈታች ዳይመንድን አስለቀሰችው። ዳይመንድ የኔ ሰፈር ነው ምን ታረጋለህ የኔ ድንጋይ ነው በማለት ዳይመንድም አንቺ ከየት መጣሽ? ሴት ልጅ ነሽ፣ እቤት አትቀመጪም ወይ? ይሄ የኔ ሰፈር ነው የኔ አካባቢ ነው በማለት ሁለቱም የዓለም ጦርነት ገጥመዋል። ታዲያ እነሱ እየተጣሉ ቅምጥልና ኪንጎ መጡ እንዴ። ምክንያቱም ቅምጥልም ጓደኛዋ ነች፣ ኪንጎም ደግሞ ዳይመንድ የሱ ጓደኛ ነው። የሁለቱ ጓደኛ ማቾች ተጣሉ። በነገራችን ላይ ያቺኛ ከእስር ቤት ወጥታ ስለመጣች ያው የድሮዋን እንጂ እሷ ከታሰረችበት በኋላ ምን እንደተፈጠረና ማን እንደነበረ ስለማታቅ ነው። እናም ዳይመንድ ስለማታቅ ነው የተጣላችው። ለማንኛውም እንግዲህ የዓለም ጦርነት ከፍተዋል። መታረቃቸውም የማይቀር ነው። ቅምጥልም ቅናት አለባት። ኪንጎ ላይ ትቀናለች። የት ነበርክ ምናምን ጓገጭ ትላለች። ግን ደግሞ ወደው መለስ ትላለች ማለት ነው። ውድ ቤተሰብ ባቡሬና ለሊም እንግዲህ ተስማምተዋል። ለሊም ከበሽታዋ እያገገመች ነው። መድኃኒቷንም በስርዓት እየወሰደች ስለሆነ እናም የእነሱንም ዓለም እንጠብቃለን። መልካም ቆይታ። ሰብ አድርጉ ባይ